ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ እንጠብቃላችሁ። አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ይህንን ቪዲዮ ስትጀምሩ ፕሊስ ላይክ እያደረጋችሁ ጀምሩ፣ አልጨቀጭቃችሁም። ኤኒዌይስ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ ኒውካስትልን አስተናግዶ እንግዲህ በጠባብ 1-0 በሆነ ውጤት አሸንፎ እንግዲህ የቶፕ ኦፍ ዘ ሊግ መሆን ችሏል። የ3 ነጥብ ልዩነት እንግዲህ ከማንቸስተር ሲቲ በልጦ ማለት ነው። ምንም እንኳን ማንቸስተር ሲቲ ቀሪ ጨዋታ ይኖረዋል። ዛሬ የኤፍኤ ካፕ የሰሚፋይናል መርሃ ግብር ነበረው። ሳውዝሃምፕተን 2-1 ከኋላ ተነስቶ ባስቆጠራቸው 2 ጎሎች 2-1 አሸንፈው ለፋይናል ማለፋቸውን አረጋግጧል። ስለዚህ እነሱ አንድ ቀሪ ጨዋታ ይኖራቸዋል፣ የፕሪሚየር ሊግ ማለት ነው። አርሰናል ይሄንን ጨዋታ 2-1 ማሸነፉ እጅግ በጣም ትልቅና አስፈላጊ ኢምፖርታንት ድል ነበረ። እንኳን ደስ አላችሁ። ነገር ግን አይኑ የተወሰናችሁ የአርሰናል ደጋፊዎች እንዴት እዚህ ጨዋታ ላይ ከአንድ ጎል በላይ ማስቆጠር ያቅተናል የሚል ቅሬታ ሊኖራችሁ ይችላል። ኦፍኮርስ ተገቢ ነው። ነገር ግን ከምን ተነስተን ይህን ጉዳይ እንመርምረው የሚል ሀሳብ አለኝ መሰላችሁ። አይኑ ይህን ጨዋታ ከዛ በላይ የግቦችን በማስቆጠር ኢዚ ድል፣ ኮንፈርተብል የሆነ ድልና ስቴትመንት ዊን ማረጋገጥ እንችል ነበረ። ነገር ግን ከሞን አርሰናላውያን የነበርንበትን ፕሬዠር ሁላችንም መርሳት አለብን ብዬ አላስብም። ጨዋታው ከመጀመሩ በፊት አርሰናል በቃ ተንሸራተው አሁንም ይህንን ዋንጫ አሳልፈው ለፔፔ ጋርዲዮላ ይሰጣል የሚል የብዙ ሰው ኢቨን የአርሰናል ደጋፊዎች ራሱ አርሰናል ይህን ጨዋታው ስለማሸነፉ ሁላ አምኖ ጋረንቲድ ሲሉ የነበሩት የ1-0 ድሉም ሊዋጠላቸው አልቻለም። ይሄ አይ ቲንክ ኦቨር መፈለግ ይመስለኛል። አይኖ በዚሁ የነጥብ ልዩነት ቀጥሎ መጨረሻ ላይ የሚታየው ምን ያህል ጎል ገባ እሱ ጠፍቶኝ አይደለም። ምክንያቱም የትላንትናው የፕሪቪው ቪዲዮ ላይ ተናግሬያለሁ። ፕሪዲክሽን የራሱ 3-0 ነበር እና ደግሞ ጎል እንደሚያስፈልገንም ተናግሬ ነበረ። ነገር ግን ጨዋታው ደግሞ ከባድ እንደነበረ ከባድ መሆኑን በምን ልንገራችሁ መሰላችሁ? የማንቸስተር ሲቲ ጨዋታ it was not like a must win game አስታውሳለሁ። ታይትሌን ራሱ ያልኩት የነበረው የቪዲዮ ታይትል ማሸነፍ ግድ አይደለም ግን አለመሸነፍ ግዴታ ነው ያልኩት ጨዋታ ነበረ። ስለዚህ አቻም ይስማማናል። ይሄ ጨዋታ ግን እንደዛ አይደለም። አንደኛ ማረጋገጥ መቻል አለብን። ኖ ፓኒክ አይደለንም አለን። 65% የማሸነፍ እድል የተሰጠኝ እኔ ነኝ፣ አሁንም ማሳካት እጄ ላይ ነው ያለው የሚል ድል ያስፈልገን ነበር። እሱን አድርገናል። 3 ጎል 4 ጎል ቢቆጠር ጥሩ ነበር እንደነገርኳችሁ። ነገር ግን ጨዋታው ላይ ኔጌቲቭ ነገሮች ይበልጥ እኔን ያሰጉኛል። ጨዋታው ላይ የተመለከትኳቸው እሱም የሁለት ተጫዋቾች ተጎርቶ መውጣት፣ የኤብሪቼዜ እና የካይ ሃቨርትዝ ተጎርቶ መውጣት እውነት ለመናገር ትንሽ ረብሾኝ ነበር። የኤብሪቼዜ ግን ከቤንች ወይም ደግሞ ከመልበሻ ክፍል ወጥቶ ቤንች ወንበር ላይ ስለተመለከትኩት ትንሽ መረጋጋት ችያለው። በተረፈ የካይ ሃቨርትዝ ግን ከፊት ገጽታው ያነበብኩት ነገር እውነት ለመናገር ጥሩ ነገር አልተሰማኝም እና ደግሞ በዚህ ሰዓት ልናጣው በፍጹም ልናጣው የማይገባ ተጫዋች ነው። ጨዋታው እንዴት ነበር? ጨዋታው ኒውካስትል በአደገኛ ሙከሮች ጨዋታውን ጀምሮት ነበር። ምንም እንኳን የመጀመሪያው 2 ሙከሮች አቅጣጫቸውን መጠበቅና የመጀመሪያው ሙከራ ኢቨን ኳሷን ለመምታት ተቸግሮ ነበር የኒውካስትል ስትራይከር። ሁለተኛዋ ግን ብሩኖ ጉማሬዝ
በአክርሮ መታት ወደ ላይ የወጣች ኳስ ነበረች። ለጥቂት ነው ወደ ላይ ስል በጣም አጋኝ የሰቀለው ኳስ አልነበረም። እጅግ በጣም ለግብነት የቀረበ ቻንስ ነበረ፣ ምንም እንኳን አቅጣጫውን ባይጠብቅም። ሶስተኛ በቶናሊ አማካኝነት ድጋሚ ከፔናልቲ ቦክስ ውጪ ትሪክ የነበረች ዲፍሌክት ያደረገች ኳስ ነበረች። ዴቪድ ራያ በቀላሉ መቆጣጠር ቻለ። አርሰናል ቻንስ ለመፍጠር እዚህ ጨዋታ ላይም ያ ሁልጊዜም ዲስ ሲዝን አብሮት ሲጠቀምበት የነበረው ምን ነው አርሰናል ሴት ፒስ ማስቆጠር ሲያቅት ራሱ ጨዋታ ወደ መሸነፍ ወይም ደግሞ አለማሸነፍ ሂደት ውስጥ ገብተን ነበረ። ባላሸነፍንባቸው ጨዋታዎች ላይ ሴት ፒስ እየሰራልን አልነበርም። የአሁን ላይ ግን የተጋጣሚዎቻቸውን የኒውካስትሉ ጨዋታ ላይ የተጋጣሚን ቲም በደንብ አንብበው ተሰርቶ ከሜዳ ውጪ ተቀምሮ በመጣ ፎርሙላ ነው የመጀመሪያ ግባችንን ያስቆጠር ነው። እንግዲህ ማድዌኬ ነው ኮርናውን ከቀኝ የተጋጣሚ ማዕዘን የጀመረው። ከዛ በፊት ሁለት ሞክሯል። ለኦዴጋርድ ይሄዳል፣ ወደዛ ኦዴጋርድ ያቀብለዋል። ከዛ ኦዴጋርድ ስፔስ አይቶ ለኤዜ ያቀብለዋል። ያን ኳስ ኤዜ አክርሮ ሲመታ ለጥቂት ከግብ አግዳሚው በጥቂት በተወሰኑ ሜትሮች የራቀች ቻንስ አደገኛ ቻንስ መሞከር ችሎ ነበረ። ከዛም በመቀጠል ሌላ አንድ ቻንስ አገኘ፣ እሷም ጥሩ ነበረች። ሶስተኛ ቻንስ ግን ከኮርና የተገኘችው ካይ ሃቨርትዝ ስፔስ አይቶ ቦክስ ላይ ባዶ ቦታ ላይ ተገኘ። ማድዌኬ ስትሬት ፓስ ከኮርና ወደ ፔናልቲ ቦክስ አደረገ። እሷን ኮንትሮል አድርጎ ካይ ሃቨርትዝ እንግዲህ ለኤዜ ያቀበለው። ኤዜ ሌላውን ስራ በአግባቡ ፈጸሞ ማለት ነው። እጅግ በጣም የምትገርም ወርልድ ክላስ ጎል ነበረች። ለዚህ ጨዋታ የኢንዲቪጁዋል ብሪለንስ እና ኢንዲቪጁዋል ኳሊቲ ያለው የኢብሪቼ ኤዜ አይነት ተጫዋችና የኒኮላስ ዮቬር ፎርሙላ አስፈልጎን ነበረ። የምትገርም ጎል ነበረች። ከዛም በኋላ አርሰናል ፖዚሽን ለኒውካስትል አሳልፈው ለመስጠት ያሰቡ ይመስለኝ ነበር ከጨዋታው እንደተረዳሁት። ምክንያቱም አክርረው ይመቱ ነበረ። ብዙም ኳሱን ይዘው ለመቆየት ኢንተረስት ያላቸው አይመስሉም ነበር። ይልቁንም ግን የኦዴጋርድ ወደ ሜዳ መመለስ ለአርሰናል ምንም እንኳን ጥሩ ነበረ ኦዴጋርድ እዚህ ጨዋታ ላይ ለማለት ይቸገራሉ። ቱቢ ሆነስት ላይ ስፔሻሊ የሆነች አጋጣሚ ቪክቶር ዮኬሬዝ የሚገርም አይነት ሩጫ የሮጠለት ሲምፕል የነበረ ፓስ ማድረግ የሚችለው ቻንስ ነበረ። እሱን ለማያስፈልግ ወይም ደግሞ ላልተሻለ ፖዚሽን ላይ ለሚገኝ ተጫዋች ፓስ አደረገ ለዙቢሜንዲ። አይ ቲንክ ዙቢሜንዲ ይመስለኛል። ከዛም በፊት አንድ ኳስ ነበረች ወዲያው ፓስ ማድረግ የሚችለው ለማድዌኬ ከፈረስት ሃፍ በፊት ጥሩ የሚባሉ እነዚህ ሁለት ኳሶች ሲያባክን ተመልክቼው ነበር። ነገር ግን ኦቨርሎር ለአርሰናል የመሃል ክፍል መረጋጋትና ኳሱን ስንይዘው በቃ ዊሉ ካልምን መስል ነበረ። ምንም እንኳን መጨረሻ ደቂቃ ላይ የተወሰነች ስትረስ አይነት ነገር የተመለከትኩ ቢሆንም which is obvious ምክንያቱም you never know አንድ ሴት ፒስ ጨዋታውን ሙሉ የታይትል የዋንጫውን አሸናፊ ሙሉ ኮንቴክስት መቀየር የምትችል ኳስ በዛ ሰዓት ሊቆጠርብህ ይችላል። ነርቨስ መሆናቸው አንደርስታንደብል ነው። ነገር ግን የኔክስት ጨዋታቸውን በአግባቡ አድርገው እንግዲህ ኔክስት ጨዋታ ቻምፒዮንስ ሊግ ነው። ቻምፒዮንስ ሊግ ከአትሌቲኮ ማድሪድ ይኖረናል። ሆፕፉሊ እሱንም በአግባቡ የቤት ስራችንን ተወጥተን ቀጣይ ለፉልሃሙ ጨዋታ ተዘጋጅተን መሄድ አለብን ብዬ አስባለሁ። ግን ዋናው ነገር ምንድነው ማድረግ ያለብን? ጨዋታችንን በአግባቡ ተጫውተን ውጤታችንን አግኝተን ለማንቸስተር ሲቲ ሂዊጎ ኤቨርተን አለላቸው። አዌ ነው ኤቨርተን እንግዲህ ለአውሮፓ እግር ኳስ ግዴታ ለመጫወት እየተፋለመ ያለ ቲም ስለሆነ ዛሬም ደግሞ በፉልሃም ተሸንፏል። ስለዚህ አንድ ጨዋታ በተሸነፋችሁ ቁጥር ኔክስት ጨዋታ እጅግ በጣም ኢምፖርታንት ይሆናል። ስለዚህ ኤቨርተንን ማሸነፍ ይጠበቅባቸዋል። ከዛም በመቀጠል ብሬንትፎርድ አለ፣ ቦርንማውዝ አሉ፣ ዲስን እኛ ብቻ ምንም ትሁን ውጤቷ ስፔሻሊ የፉልሃሟን ጨዋታ ምንም ትሁን ውጤቷ 3 ነጥቧን አሳክተን በ6 ነጥብ ልዩነት ራሳችንን ከፍ አድርገን ሲቲ የቤት ስራውን ከፈለገ ይስራ፣ ካልፈለገ የራሱ ጉዳይ። ሊስን
በጣም ደስ ብሎኛል። ለኔ የጨዋታው ማን ኦፍ ዘ ማች ኦ ማይ ጋድ ባይ ፋር እነግራችኋለሁ። ይሄን ባይ ፋር በጣም በረጅም ርቀት ሄንካፔ ማን ኦፍ ዘ ማች ለኔ በረጅም ርቀት በጣም የሚገርም ፐርፎርማንስ ነው የተመለከትኩበት። በሱ ቦታ የተጫወቱትን ተጫዋቾች ቡሊ ሲያደርጋቸው ነበር። በቃ ጉልበት ከመከላከል ጥበብ ጋር it was his best day በኔ በኩል በጣም ጥሩ የሚባል እንቅስቃሴ ሲያደርግ ተመልክቻለሁ። ኤብሪቼዜ ሙሉ ጨዋታ ስላልጨረሰ እንግዲህ ኤብሪቼዜ ማሪፍ እንቅስቃሴ ማድረግ ችሏል። ተቀይሮ ገብቶ ደግሞ የናፈቅነውም ቡካዮ ሳካም ተቀይሮ ከገባ በኋላ ምን ያህል የአርሰናል ማጥቃት ኃይል እንደጨመረ ተመልክተናል። ሊስን ከማዱዌኬ ገላግለን ከቡካዮ ሳካ ቻምፒዮንስ ሊግ ላይ አንተን የናፈኩትን ቡካዮ ሳካ መመልከት ፈልጋለሁ። እንግዲህ በቻምፒዮንስ ሊግ ጨዋታ ፕሪቪው እስከምንገናኝ ለዛሬ የነበረኝ ርዕሴን ይመስላል። ሁላችሁም አርሰናላውያን እንኳን ደስ አላችሁ። አሞት ከሞን ዩ ገነርስ